እሺ ስማኝ ከዚህ በፊት ገኒን ልንፈልጋት አብረን ወጥተን ነበር ያው አላገኘናት ለዛ ነው ማለት በዛው ሰፈር ከዚህ በፊት አሁን በቅርብ ጊዜ እና ሰው ዛው ሰፈር የሚከታተል ሰው እንደዚህ ነበር እኔ አሁን የሆነ በቃ የምናገረው ነገር ሳትናገር ሂድ ከሆነ ሰርፕራይዝ ነው ትልቅ ሰርፕራይዝ ነበር ግን እሱ ራሱ ገኒ እኔ ምንም ላምን አልቻልኩም ቤቱን ማቋል እኔ ደውያለሁ ለፖሊስ ሰላም አለይኩም ውድ ቤተሰቦች እንዴት ናችሁ እኔ ደህና ነኝ አልহামዱሊላህ ያው ቤተሰቦች እኔ ላይ ምን ችግር ይመጣብኛል ብላችሁ ነው ቤተሰቦች ግን ገኒ ያለችበትን ችግር አይታችኋል ናቲም ያለበትን ችግር አይታችኋል ቤተሰቦች ያው ከዛ ባለፈ ዛሬ ቤተሰቦች ምንም ወሬ አላበዛባችሁ ትልቅ ነገር ለሳሚ እኔ እንጃ ለሳሚ እኔ በጣም ለሳሚ ተቆርቆሮ ይልታለው ያለው ነገር ሳሚ ግን በቃ ሊያምን አልቻለም በቃ ውሻ ነው እኔ የማስበው ውሻ ነው የማስበው እሱ ግን ገኒ ናት ነው የሚለው እናቴ ናት ነው የሚለው ቤተሰቦች እኔ እዚህ መናገር አልፈልግም ይሄ ሰርፕራይዝ ነው እንደው ሳሚ ካመነኝ ይሄን ነገር ሂደን አብረን ማየት እንችላለን ግን ይሄን ነገር ምን አደረገው ቤተሰቦች እሱ ገኒ ይላታል ችግር የለም እኔ ውሻ አላለኝ እሺ እሷ ስትወጣ ብቻ ነው ከቤት ውስጥ እና ቤተሰቦች የተፈጠሩት ነገር እኔ ወራላ በዛም ብዬ ነበር ግን እስኪ አንዳንድ ነገሮችን ላስታውሳችሁ ያው ጸበል ተብሎ ነበር ቤተሰቦች ጸበል ከሄዱ በኋላ ጸበል የፍጼ ወይ የናቲ ችግር የለም የሱ ጓደኛው ይሁን ምን ይሁን አይታወቅም እኛ ይሄድ በርግጥ ቤተሰቦች እኔ ያልሄድም ተመልሻለሁ ለምን እኔ ብኖር ሌላ ችግር ይፈጠራል ያ ልጅ መጥቶ ጸበል ሲሄድ ወደ ፈጣሪ መንገድ ሲሄዱ በሌላ ነገር አስቀይሳቸው መጥቶ ልጅ ቤተሰቦች እኔ በጣም ነው የተናደድኩት ይሄን ቪዲዮ ሳይ ቤተሰቦች ፖስቶት ነበር ቪዲዮውን ሳይው በጣም ነው የተሰማኝ ለምን እነሱ ወደ ፈጣሪ መንገድ ሲሄዱ ጸበል ነው ብሎ ጸበል ሊያጸብሉ ናቲ ራሱ በቃ ወደ ፈጣሪ መንገድ ተጸጽቷል ብዬ እኔ ራሱ በጣም ደስ ብሎኝ ምናምን መጣና የሆነ ምን ጓደኛው ይሁን አላውቅም ተልኮ ያለው ልጅ ይሁን አላውቅም እሱ መጥቶ ቤተሰቦች ያለው ነገር አይታችኋል የተፈጠረው ወደ ጸበል መሄድ የለብህም ወደ ጸበል ከሄድክ ገኒ ትሞታለች ምናምን ነገር አረ በጣም ነው ቤተሰቦች ነው የተሰማኝ ምን አይነት ነገር ቢሆን ነው ያ ነገር በቃ ያ ነገር አልበቃ አለና ያ ነገር አልበቃ ብሎ ቤተሰቦች ከዛ ባለፈ ጠንቋይ ቤት ምናምን ነገር የሚባል ነገር አለ እኔ በጣም ነው ግራ ይገባኝ እዛ ከሄደሽ ነው ምንድነው ምናምን ነገር ከዛ ነው መልሰው ወንዙን ካለፈች ትሞታለች ምናምን እኔ ይሄ ነገር ቤተሰቦች እኔ አላስታውሰውም ሁላ በቃ እኔ እንደዛ አይነት ነገር ውስጥ መግባትም አልፈልግም ተመልሻለሁ ሂጂ መከርኩት እኔ እንደ ወንድምነት መክሬያለሁ ያለው ነገር አስረድቻለሁ ከዚህ በኋላ ውሳኔህን የራስህን ውሳኔ ማሳለፍ ትችላለህ ሳሚ እኔ እንደ ወንድምነት ይሄ ነገር አሁንም መልሰህ እዛ ነገር ውስጥ አትግባ ባትገባ ይሻላል ብዬ ብዙ ነገሮችን ብየዋለሁ እና ቤተሰቦች እኔ አሁንም ቢሆን ሳሚን ካለበት ችግር ለማውጣት ናቲን ቢሆን ካለበት ችግር ለማውጣት ነው እኔ ቤተሰቦችን የምጠራው እንጂ ይሄን ያክል ተንኮል አስቤ እንደነሱ እኔ በድግምት አይነት ነገሮች መንገድ በቃ አይምሯቸው ላይ እኮ ቤተሰቦች ያን ነገር ስለሳሉት ነው እንደዚህ አይነት ነገሮች በቃ ይሳካሉ ብለው የሚያስቡት ቤተሰቦች እኔ ወሬ አላበዛም አሁን እኔ ወሬ ማውራት ራሱ አልችልም አሁን በጣም ነው ቤተሰቦች እኔ ተሰማኝ ያለውን ነገር በቃ ገብተን ያው እኔ ሌላ ምንም አለ አሁንም ይሄን ነገር ይቀበለኛል ወይ አይቀበለኝም ምን ቢሆን አላውቅም ቤተሰቦች የለም ግባ ነው የሚለው ቤተሰብ ግባ ነው በቃ ከፍተው ራሱ ያስገቡን ሰው እሺ አሁን ምን ይባላል አለች እሷ
ሳሚ ሰላም ማነው? ሳሚ በሩ እንዴት እየከፈተ እንደሚገባ አይተኸው? ግባ አልኩት። ፊልም እያየሁ ነው። አንተ ሰላም አትበል። ምን ሰላም አደረኩ? እንዳትለኝ። ሁልጊዜ እኔ ጋር የምጨቃጨቅ ለምን ነው? አይ በቃ ስርዓት ያስፈልጋል። ምን አደረኩ? እሺ ቆይ ግባልኝ። እኔ እኮ ነኝ ከፍቼ የገባሁት። ግባ ብሎኝ እኮ ነው እሱ። ለምን ከፍታችሁ አታስገቡም? ሰውን በክብር ምንድን ነው እንዲህ በሩ የምትገቡ? እኔ የተናደድኩ በቃ እዚህ ያለውን ነገር ሳይ እናቴ ናት ትላለህ አንተ። እኔ ምን ማለት ነው? አይ ምንም እያልኩ አይደለም ያለሁት። ያ ደግሞ ጅሌት ገባ። አስተኝታችሁ ደበደባችሁት እኮ እናንተ እኮ ቀጥቅጣችሁ ትገሉታላችሁ። ልጅ ማን ነው? ናቲ ምን አገባህ? መቼም ከቤት አልወጣም። እሱ ታሟል። እንዳጠረው እያልኩ አንተ ሳሚ ቆይ አትጩህበት። መሽጦኩበት ሳሚ ይነሳ። እኔ እሱ ፊት ነው ማውራት የምፈልገው። ምን አድርጋችሁታል? ይሁን ነገር አከሳችኋለሁ። ሳሚ ወላሂ የሆነ ነገር ብታሳችሁ ልጁ አይ እኔ እኮ አምኛችሁ ነው። ልጁን የሆነ ነገር ብታደርጉት ግን ማለት ከእናንተ ራስ አልወርድም፣ ከአንተ ራስ አልወርድም። እንደው ልጁ የሆነ ነገር ይሁን አልፋታም። የሚያስቅ ነገር የለም። አትሳቅ። እኛ ፊልም እንይበት። በእናትህ ውጣልኝ። ፊልም እንይበት። እሱ ታሞ ተኝቶ ነው ፊልም የምታየው? ምን አገባህ አንተ ስለሱ? ብታስብ ኑሮ ባለፈው እንደዛ ስትሰድበው አልነበር እንዴ? ዛሬ ደግሞ ይሄ ነገር በእርግጥ እሱ ነው አወራችሁ። እሺ ይሁን። አንተም እዚህ ያስቀመጥከው ለእሷ ብለህ ነው። ግን አሁን መተኛቱ እሱ እኮ ነው። ለምን ይተኛል? በቃ ይተኛል። ከዚህ ቤት አይወጣም። ሲጀመር እናቴ የሆነ መፍትሄ ካላገኘች ከዚህ ቤት ናቲ አይወጣም። እረፍት አንተ እኮ ብለህ አብረውን ማስተኛቸው ትላለህ። እሷማ ከኔ ጋር ነው የምትተኛው። እናቴ እየጠበቅኳት ነው። እንደሱ በላው። እሺ ምን ሊሰራ ነው የመጣው? ግን ቤት ውስጥ ምናምን ተጠባበቅ በደንብ። እኔ እኮ አሁን እሱ እዛ ምናምን አይሄድም የምልህ ምናልባት እሷ ሳታስቡት አሁን ፊልም ያየ ተዘራግታችሁ ወደ ውስጥ ከገባችሁ ጥሩ አለ ብዬ ነው። ያየች ነው። እሷም ምንድን ነው የምትለው? መች ነው ፊቷን ዙራ ተቀምጣለች? መች ነው ያየችው? አንተ ስትመጣ አስጠልታት። እኔ በጥንቁልና የተቀየረ ሰው አይደለም እኔ የሚጠላኝ። እኔ የሚወደኝ ሰው ንገር ኖርማል ለኛ አይነት ሰው ይወደኛል። እስቲ አንተ ይዘድ ወንድ ከሆንክ አንተ ማለት እዚህ የምትመላለሰው ለእንትን ነው ለመፍትሄ ነው። ትልቅ ሰርፕራይዝ አለሽ። አይ ለመፍትሄ ነው አይደለ? ሰርፕራይዝ ወገብሽን አሰራርገሽ ጨፍ ወደ ላይ ላት ነው ሳን ቆይ ተዋት ወደ ላይ እንጂ ምንጣፉ ይበላሻል። ስማ ቆይ አንተ ወንድ ከሆንክ መፍትሄ እኮ ትልቁ ዋነኛው ነገር አንገቷ ላይ አሁን ልጅ በጥስ ነው አይደል? እስቲ በጥስ አንተ በቃ ወንድ ነህ። እስቲ ወንድ ነህ በጥሳ ለምን አትበጥስም? ወንድ ከሆንክ ትነክሰኛለች። ውሻ ስለሆነ ሌላማ ወሬ ማቃጠሩን እኮ ማንም እኮ ያቃጠል። ውሻ ስለሆነች ትነክሰኛለች። ሲጀመር ይዘድ እረፍ እንዳላስቀይም በቃ ተው። ይዙ በፍቅር ናውራ በቃ ሌላ ምንም አትበለም። ውጣለ አንተ ቁጭ በል። ችግር እንዳይፈጠር ቁጭ በል። ምንም የማታውቀው ነገር አለ አንተ ስለኛ። ምንም የማታውቀው ነገር አለ። በቃ ቁጭ በል። ታራገሬው እየሰማሁ እናንተ ናችሁ የብዙ ሰው ህይወት የምታበላሹት። በእናንተ ከተጀመረ ወይኔ ተፈራገጠ እየተፈራገጠ አትንካኝ። ምን አገባኝ? ምን አርጋችሁት ነው? ተነስና ከፈለክ ሳሚ አጠገቡ እንዳትደርስ ልጁ ጋር ቶሎ ልጁን እናምጣው። አንተ ምን አገባህ? አያገባህም። በቃ እዚህ በኋላ አንተ ወደዚያ አያገባህም። አያገባህም። በቃ እያናደደኝ ነው። አያገባህም። መጣ ቁጭ በል አሁን ና ለምን ትስቃለህ አንተ? ለምን ትስቃለህ? የሚያስቅ ነገር አለ እዚህ? ምን ጅልባ ነው እናታችሁ? ግማሽ አካልህን ቆርጬ ነው አካልህ ስንኩት ማድረግ። ቁጭ በል አንተ
ቁጭ ብላ ምን አልፋንት አንተ እንደበድበህ ነው እንደመጣ ይሄዳል ልጅ አወጣው ይወጣል ልጅ እሱም ይወጣል እሷም ትወጣል ይሄዳል አሳይሃለሁ እሱን አሳይሃለሁ ችግር የለም ጀመር አትጮባት እሱን አሳይሃለሁ ችግር የለም በተግባር ነው ማሳየሽ አንተ ሰው ቤት መተፈል ምን ስለሆንክ ልምጥ ምን ሆናችሁ ነው ቆይ ሳሚ ምን ተፈጥሮ ነው የት ሄደሽ ወጥሬ ማለት እንደ ክራር ነው ማጮህ አታቀኝም ምናምን እሺ እንዲሁም ተወጥረሃል ወጥር በጣም እያናደደኝ ያለው እሱ ምን አደረገ አሁን እኮ ጥፋቱ ያለው በቃ ሁላችንም አንተ ስማ ፍፄ ቁጭ በል ነው ምጮት እኔ መተኛ ና ቁጭ በል ና አንተ ብዬ መጣሁ ና እሱ ነው የሚቃወጥብህ ስማ ያረጉ ነገር አለ ንገረኝ ማን መታወሃል ደብድበሃል ከዛ እኔ ከወጣሁ በኋላ ምንም አላረጉም ችግር የለም ምንም አላረጉም ምን ሆናችሁ ነው ቆይ ቤቴ መሄድ እፈልጋለሁ ብለህ ነበር በግድ አላስወጣም ስላሉ ነው አላስወጣም አላሉም ትታቸው ነው ንቀህ እኔ ብለህ አንተም ነበርክ መጀመሪያ ብያለሁ መጀመሪያ ግን እስካሁን ድረስ ማቆየታቸው እኔ ከፈለኩ እወጣለሁ በቃ እኔ እሄዳለሁ ሰው ስለበዛ ነው ውጪ ላይ ሆንኩት አረ በቃ ውጪ ምንድነው ያርከለ ምን አገባህ እናቴ እኮ ናት ምን አገባህ ምንድና ከዚህ በፊት አይተሃል ድና መች እናቱን በስነ ስርዓት እናቱ ሰው እያለች በሳማት እንደዚህ ተቀይራ የሚስማት አሁን ስማ ኢክራምን ስስም እናትህን ያስቀናህ አስቀምጠህ አሁን እሷ ውሻዋ ለምንድን ነው የምትስመው ኢክራም መስማት አንተ ቅጥል እንድትል እና እናትህ ፊት ያላገባሃትን ሴት እናትህ ፊት ትንሽ እንኳን አታፍርም አይሰማህም ችግር የለም ሳሚ እኔ አሁን እኮ ያለፈ ነገር አንተ ነው ያስነሳህ ያለው አያገባህም ያለፈ ፖሊስ እንዳልጠራ አንተ ሰው ያለፈ ነገር ማንሳት አልፈልግም በቃ እዚህ የምትጮህብን ከሆነ ፖሊስ ጠራ ለአንተ ሰርፕራይዝ ላይ እንዳትጮህ ጉዳይ ሰርፕራይዙን ሳልነግርህ እንሄዳለን በምን ተጣጣችሁ ነው ቆይ መቶ እንዳያየው ካልቀሰቀስኩት ብሎ ለምን መሰለህ የቀሰቀስኩህ አንተንም ማለት ነው ካንተም የሆነ ነገር ማወቅ የምፈልገው ነገር አለ ምንድነው ማወቅ የምፈልገው እኔንማ በማላውቀው ነገር አይ እኔ አሁን አባባል ይሰማኝ በደንብ ምን ነገር በደንብ በስነ ስርዓት ሰማኝ በምን መንገድ አወራች ለምን ላንተ መለሰችልህ ለሳሚ ሳትመልስለት ሳሚ የተናደድኩብህ አሁን ገና ስመጣ የተበሰጫጨሁት ምናምን አንተ ይሄን ነገር መጀመሪያም ጓደኛው ከሆንክ እሱ ያችን ከይሲ ዶሮ ያች ከድግምት የመጣች ዶሮ ቤት ውስጥ ይዞ ባይመጣ ኑሮ ይሄ ሁሉ አይፈጠርም ነበር አንተ ደግሞ የላከህን ሰው ጓደኛህ እስከሆነ ድረስ ሳሚ ደውለህ መንገር ነበር ማሳወቅ ነበረብህ ሳታሳውቅ ቤት ድረስ ማምጣት አልነበረብህም አንተ ደግሞ ይሄን ነገር ማለት ነው ማጣርተህ ማወቅ ነበረብህ ጓደኛው እስከሆንክ ድረስ በዚህ ነው የተሰማኝ ሳሚ ሳስታውስ በቃ አሁን የተበሳጨሁት ሳሚ ስማ አሁን አንተ ለምን አወራች ይሄን ጥያቄ አያገባ አንተ እሱ ጋር እንዳትጣላ አንተ አሁን ዝም በል እኮ በምን አወራች እሺ አሁን ጠይቀውሽ በቃ ተረጋግተህ ጠይቀው ሰውዬ ከዛ በኋላ እኮ ተነገረን አይደለ እንዴ ሳሚ ምንድነው በእናትህ አብሮ የዛኔ እንሂድ ስንል እንኳን መቼልክ ቆይሽ አሁን እንደ ቤተሰብ የሚያደርግህ እኮ ሌላ እናንተ ደንቆሮ የመሆናችሁ ብዛት የመጨረሻ ደንቆሮ የመሆናችሁ ብዛት እዛ እንሂዳለን ከዚህ በፊት ምን ብለን ነገር ነው ገኒን አይተናታል በአይን በብረታችን አይተናታል እያለፍን አንተ ራሱ ዝም በል ቆይ ሳሚ ይሄ ራሱ ሰውዬ ራሱ የሆነ ሴራ ነው ሴራማ አለበት ስማኝ ትናንትና እንሂድ አብረን እንሂድ ስንል ለምን እንዲያልፋ ቁጭ በል ሌላ ችግር አትፍጠር አይው ቁስል ስላለኝ ነው አይደል እንደዚህ የምታረገኝ ባለፈው ጀምሮ ያየው ችግር እኔም ምንድነው እያበሳጨኝ ያለው ቁጭ በል አንተ ቆራተኛ ምንም አይመልስልኝ አንተ ዝም በል አይተናታል ገኒን አላልክም አላየናትም ይሄን ጥያቄ መልስልኝ ገኒንም አይተናት ነበር ግን ከዛ በኋላ በቃ ከዛ በኋላ ነው ያለውን ነገር በቃ የሆነ ሚስጥራው አይቻለሁ ምንድነው ያየኸው ለዛ ነው የመጣሁት ለአንተ ሰርፕራይዝ ነው የመጣሁት ለምን ቆይ እንጨቃጨቃለን ግን ሳሚ አንተ እኮ ነው እየተጨቃጨቅ ያለው ይዘድ እሺ ምንድነው የሰማው ምንድነው ያየኸው የሰማው ነገር እኔ መጫወት አለብኝ ቆይ እኔ ዳሱ ሲጮብኝ ዝም ማለት ነው እኔስ መረር በማላውቀው ጉዳይ እየገባሁ ንገረን እሺ ምንድነው ያየኸው በማላውቀው ጉዳይ አይደለም የምታውቀው ነገር አለ ሉል ይሄ ሰውዬ የሚያውቀው ነገር አለ እስኪ ንገረን የምታውቀው ነገርማ የምኖረው አንተ ስለሆንክ ነው ይሄን ቁስል የታቀፍከው ራሱ ባለፈው እሺኛ በሽታ ላይ የወደቀው እየተንቀጠቀጥንም ቢሆን ሄደን ቆይ የተባልነውን አልሰማም ነው ወይስ ይሄ ሰውዬ እጁ አለበት እንዴ
እዛ ነገር እኔ ምንም ሳሚ እኔ እጄ ቢኖርብኝ የሆነ ነገር እኮ አንተንም ምን ያላምንህም ቆይ ልንገር ሁለታችንም እኔ አላምንህም እኮ እጄ እዚህ ነገር ውስጥ እኮ ቢኖር ኑሮ የሆነ ነገር ይደርስብኝ ነበር። አንተም እጄ እዚህ ነገር ውስጥ ብዙም ይሆን የለህበትም እሱን ስላመንከው ነው እንጂ እሱ ግን ይሄን ነገር እዚህ ድረስ ተላላኪ ሆኖ ስላመጣ ይሄን ቁስል ታቅፈው ቀረ። ያው አንድ ነገር ልንገርህ አስቀምጣለሁ። ለሳሚ አንድ ነገር ልንገርህ። ምን ንገረው? ምን ነው ነገረው? ይሄ ሰውዬ ማለት እኔ እናንተ ጓደኛ ነን። አከድሮ ጓደኛ ብትሆንማ መከራ አይተናል፣ አብረን ተደብድበናል። ግን እኔ እናንተ እንዳናቅበት ስማ፣ ጓደኛ ልንገርህ ነገር ጓደኛ ቢሆን ኑሮማ ያን ሁላ ነገር ገና ዶሮዋን ሳያመጣ በፊት መጀመሪያ ቀድሞ ለአንተ ያሳውቅ ነበር። እሺ ንገረን። አመጣው ለእናቴ ብሎ እና የተፈጠረው ነገር አየሁ። አንተ ምን አረክ? እንዴት ትላንትና እንዴት ስንለው ምን አለ? የመጨረሻ ደደብ የሚሆን ብዛት አንተ ደግሞ እንዴት ደም ትረጨኛለህ? እኔ ጠይቀው እስኪ አሁን ምክንያት ምንድን ነው የምታውቀው ነገር ንገረና። እያበሳጨህ ምሳሌ አሁን እሺ ምንድነው የሚፈልገው? እኔ ለምን አይነግረንም? ምን አውቃለሁ እኔን ከእንግልፍ ይሄ ደግሞ ማን ነው በማያገባው ጥልቅ እያለ የሚገባው? እኔ በጣም ነው የሚገርመው። ይሄ ልጅ ደግሞ ማን ነው? እኔ አሁን የሆነ በቃ የምናገረውን ነገር ሳትናገር ሂድ ከሆነ ሂድ። ሰርፕራይዝ ነው፣ ትልቅ ሰርፕራይዝ ነበር። ንገረን። ሂድ ብለሃል። ቶ አትሄድም። እሱ ሂድ ስላለ ነው። ሂድ ብለሃል። ሂድ። አትሄድም። ምን ሆነ? እንጃ። እኔ እኮ እዚህ ቤት ስመጣ ድሮ ማለት ነው ምንም የሚያስቅ ነገር የለም። ምንድነው የምትቀያየርብን አንተ? እግሬን ወጋኝ የሆነ ነገር የሆነ ጠዘጠዘኝ። እዚህ በራሴ ጭንቀት አለብኝ። ይዘድ አጋባብኝ። እኔ ቁስል አንተ ሳሚ እደበድበዋለሁ። እኔም አግዛለሁ። ይኸውልህ ስነ ስርዓት ኧረ እንዳትጠገኝ አንተ። ከቀሰቀስከኝ ልትሰድበኝ ከሆነ ስነ ስርዓት ስትድም አለ በሰፊው እንጣላለን እናንተ። ችግር የለም ሳሚ። ሰርፕራይዙ ልንገርህ። ምን እያሳየሁ ነው ያለው? ለምን አትናገርም አንተ? እኔ ደውያለሁ ለፖሊስ። እዚህ እየመጣህ አትረብሸን። በቃ ለፖሊስ ደውል። እኔም ነገሮችን ሁላ እሺ ንገረን። በቃ እሺ ለምን አትነግረንም አንተ? እሺ ቁጭ በል፣ ተረጋጋ፣ ቁጭ በል። ከዚህ በፊት ገኒ እሺ አይ እየደወሉ ነበር። አታስወሩኝም? ምንድን ነው የምታወራው? ጸባይ ገዝተህ አውራ። እሺ ስማኝ፣ ከዚህ በፊት ገኒን ልንፈልጋት አብረው ወተን ነበር። ያው አላገኘናትም። ለዛ ነው ማለት በዛው ሰፈር ከዚህ በፊት አሁን በቅርብ ጊዜ እና ሰው እዛው ሰፈር የሚከታተል ሰው እንትን ብዬ ነበር። የማውቀው ሰው አለ በነገራችን ላይ እዛው ሰፈር ማለት ነው። ስጠይቅ እዚህ እኮ ልጅ ወልዳ ምናምን ትኖራለች ምናምን፣ ግን እሷ እራሷ ገኒ ናት። እኔ ምንም ላምን አልቻልኩም። ቤቱን ማውቀዋለሁ። ቤትን ግን ቆይ ዝም በል፣ ሌላ ወሬ አታውራ። ጥዬህ እንዳልሄድ ና። ተማታ ጥዬው ነው የምሄደው። ምንም ሳናገር ነው የምሄደው። ጉዳይ ከፈለግሽ ተናገር። ችግር የለም ሉል ተረጋጋ። ምን እያልከን ነው? በቃ ያልኩህን ሰምተኸኛል። ቤቱን ከፈለክ ማሳይህ በሆነ እንትን ስንስማማ ነው። በምን አንተ የመረን ነው? ገነትን አይታታ? ገነትን አይቻታለሁ ትላንት። ታዲያ ምንድን ነው የተባልነው? እዛ ካላመንከኝ እኔ ቤቷ ስማ፣ አንተ ያገባህ ቤቷን አጣርቻለሁ ብያለሁ። ስለዚህ አንተ ደግሞ በአካል ያው ገኒ አይታታል፣ አብረን አይታታል፣ ታምናለህ። በቃ ስለዚህ ደግሞ ቤቱን እናጣርቼ ደርሽበታል እኮ አይደለም። ቆይ ትላንት ጠንቋይ ቤት ውሻ እንደሆነ ሰው እንደሆነች እንኳን እኮ ቆይ ግን እዚህ ጋር እኔ ራሱ በቃ አይመሮ አረጋ ምንድን ነው የሚለው? ኧረ በአላህ አልነገርከንም። አይ አንተም እያሾፍክብን ያለው ምን ያረጋል? እኔ ግን ልጅ አውቆ እኮ ነው እየጮተብን ያለው። ይቅርታ ይሄ ሰውዬ እንዲህ እንደዛ የሚያደርገው ምን ይታወቅ? እነሱ ከመጡ በኋላ ነው እንደዚህ ሆነ። ቆይ ና ምን ነገር ና ቆይ ልንገርህ። ስማ ሚስጥሩን አላውራ አልናገር። ሳሚ ና እሺ። እንዴት አወቅ አንተ ራስህ? ቆይ እዚህ ጋር ምን ነገር እሱን ካሜራ አስቀምጠን ቤት እንትን እኛ ወተን ምናምን ደብቀን ካሜራ ያኔ ምንድን ነው ያለው? ገኒ እኮ ሰው ሆነች አይቻታለሁ ብሏል። እኔ እንደሚመስለኝ ከሆነ እዚህ ጋር ውሻ ነው ያለው ሳሚ፣ ውጭ ደግሞ ገኒ ናት ያለችው ማለት ነው። ከዛ ሰው በሌለበት ሰዓት ደግሞ
ገኒ ትሆናለች፣ ውጭ ውሻ ይሆናል። አንተ እንደዚህ አይነት ነገር እንዴት ሳሚ ይሄ ነገር ሰብበት በጣም ሆነ አይችልም። ጠንቋዩ ትላለች። ቆይ እስኪ ቆይ እኔ ራሱ ቢወጣ ደስ ይለኛል እኮ ጠንቋይ ቤት ስለሄዳችሁ እኮ ነው። እዛም ገኒን ያገኘኋት፣ እዛ ሂጅ ገኒን ያገኘኋት እኮ። ለምን አትወስደንም ታዲያ? ውሰደን፣ ያለችበት ወልዳን ያልከን አይደለ? ይቺ ትውጣ፣ ይቺ ካልወጣች እባክህ እና ትውጣ። እሷ ወጣ ገነትን ልፈልግ ካለ አላሳይም ቤቱ። ስማ ሳሚ፣ ይሄ ልጅ ግን ሲሄራል። ስማ ይሄ ነገር ሰበው ቁስል እንዴት ነው አንተ የምትፈልገው? ገኒ እያወራች እዚህ ቤት ሆና እያወራች ልናስወጣት አንችልም። ነገሮቹ ልታበላሽ። ጠንቋዩ እኮ አውቆ ብር እናንተን ለመብላት ነው ይሄን ነገር አምጡ ያለ። ይኸውልህ ገነት መሆኗን ያወቅነው እኛ በአንገቷ ላይ ባለው ነገር ነው እኮ። ቢሆንም እናንተ ግን ጠንቋይ ቤት ሄዳችሁ እንደዚህ አንጡ ግብር እየገበራችሁ ብራችሁን ሊበዘብዝ ነው። ስለሱ አይደለም አሁን ይኸውልህ፣ ውሻዋ ከወጣች አንገቷ ላይ ያለውን ነገር ይዛ ነው የምትወጣው። እሱን ደግሞ ካጣን ናቲ ሙሉ ሰውነቱ ይጠቁራል። አንገቷ ላይ ያለው ነገር ያስፈልገናል። ለምን አይገባም አንተ? ምን እያደረክ ነው? እኔ እኮ ይሄን እኮ ለምን ጠንቋዩ ሰፈሩም ራሱ እኮ እዛው እኔ ይሄን ራሱ አላም ነው ቆይ ይሄ ነገሮች እሱ ቢሆንስ የሚልከው እናቴ ደግሞ ከምሬ ነው። ፍፄ ታውቃለህ አንተ ለምን አልጠረጡም? አንተ ብቻ ለምን ትጠረጠራለህ? ማንም ሰው ለምን ይጠረጠራል? እኔም አልጠረጠርም። ሰውዬ እንዳላረኩት ታውቃለህ። ማንም ያውቃል። ከሁላችንም እንደውም አንተ ነው። ስማኝ መውጣት አለባት። ለቀቀኝ አንተ ሰውዬ ለቀቀኝ። መውጣት አለባት ሳሚ። ትውጣና ማለት ነው። ገኒ ሄደህ የምፈልግ ገኒ ልትመለስ ትችላለች። ውሻው ከወጣ የሚያገባህ ነገር የለም። አርፈህ ትቀመጥና ተቀመጥ። ያለበዛ ከዚህ ቤት እኔ እንደዚህ መሆኑ ታውቅ። እኔ ራሴን ያመመኛል ወላሂ ራሴን ያመመኛል። እኛ ብለህ ነው አይደለ እኮ ሄደን እናትሽ እውነት ከሆነ ለምን አንተ ውሻ እንድትወጣ ፈለግ? ሴራ አለብህ። አንተ ራስህ የምትድንበት ነገር አትፈልግም? አንተ ራሱ ይሄ ነገር አብረን ሄደን መች አገኘናት? ወተናል ነበር ድጋሚ ፈልጌ ነው እኔ ሰው አስልኬ ነው እዛ ሰፈር ማቆሶ ስላለ የሚኖር ናሪ እኔ አያገባኝም። በቃ ልሄድ ነው ሳሚ። በቃ ያለውን ነገር እሺ ሂደን እናያለን። ደግሞ ልጅ ያለ እኮ ቤት ውስጥ እኮ አንድ ሴት ልጅ አለች። እሷ ነገር እንስማ። ገኒን የምትመስልሽ ራሷን ገኒን የምትመስልሽ አንድ ነገር እንስማ። እዛው ቤቱ ጋር ሆነ ደውልልኝ በቃ። ከዛ እኛ እንመጣለን። ከዛ ገኒን በስልክ ላገናኛችሁና ታምኑኛላችሁ። ራሳችን እንመጣለን። አሁን አንሄድም እንዴ? ምን አስቆየን? ቆይ ሀሳቤን እኮ እዚህ ጋር እኮ አልተቀበላችሁም። በምን በሉ ድርድር ያቀረብኩላችሁን አልተስማማችሁም። ምን እናደርጋለን? የፈለገ ልትከታተሉ ብትሞክሩ ይኸው ከአሁኑ ንገራችሁ፣ የፈለገ ቢሆን አታገኙም። ምን እናደርጋለን? ውሻዋ ከወጣች እዛ ሁኜ የገኒን ድምፅ አሰማችኋለሁ። ላውድ አድርጌ ራሱን የገኒን ድምፅ ከሰማ በኋላ ውሻዋን ታስወጣለህ። በዚህ ታምነኛለህ? ወስኑ። ተረጋግታችሁ ተመካከሩ ሰው እና ወስኑ። ለምን ዝም ብላችሁ እዚህ ጨዋታ የህፃን ጨዋታ እየተጫወታችሁ ነው ያላችሁ? ስለዚህ እናት ካልወጣች እዛ ሂጂ የእናትህን ድምፅ ካሰማሁ በኋላ ታስወጣታለህ። ተመካክረን እንደው አንተ እርግጠኛ ነኝ እናትህን ሳይሆን የምትፈልገው ውሻዋን ነው የምትፈልገው። ምን ነው የምትለው አንተ? እናቴ ውሻዋ ናት እያልኩ እኮ ነው። እንዴት ሰው ወደ ውሻ ይቀየራል? ሳሚ እናትህን እኮ አየናት። እምቢ አለ እኮ ውሻዋን ካላስወጣት እዚህ ጋር እኮ ሳሚ ቆይ እዚህ ጋር በእናትህ አንተ ልብ ብለህ ስማኝ። አንተሽ እዚህ ጋር ወደ ጠንቋይ መንገድ መጀመሪያ ስለገቡበት የሆነ ጠንቋይ ስትሆን የሆነ ጠንቋይ ውስጥ ስሙን አስጨርሰኛ። እሺ አስጨርሰኝ መጀመሪያ ስማ። እንደዚህ አይነት ሳሚ አስጨርሰኝ። እንደዚህ አይነት መንገድ ውስጥ እኮ ስትገባ ገባህ? እዚህ ውሻ እያለ ውጭ ሰው፣ ከዛ ደግሞ ሰው ባለበት ደግሞ ሰው በሌለበት ሰው ትሆንና ገኒ ትሆንና ሰው ባለበት ደግሞ ውሻ ትሆናለች። ለምን የመንፈስ ስራ ነው እየተሰራ ያለው። አሁን አንተን አመሰገንኩ። ስለዚህ አብረን እንሂድና ሳሚ ነገር ግን አትምንበትም። አብረን ለምን ነው አብረን እንሄድ? አልሄድም፣ አብሬ አልሄድም። ስልክ ደውዬ ቤት ሂጅ የገኒን ድምፅ አሰማችኋለሁ። ውሻዋን ታስወጣላችሁ። ተስማማ። ስለዚህ እኮ ከሰማ ታስወጣለህ። ድምጿን ከሰማ የገኒን ድምፅ የገኒን ድምፅ መቼም አይጠፋም። የእናት ድምፅ። ስለዚህ ተስማምተሃል። አንተ ምን ተቀምጠሃል? ዘና ብለህ ቁስል እኮ ያዝከው እኮ አንተ እኮ ነህ። እና ዘና ብለህ አንተ እንድድን አትፈልግም? ቁስልህ እኔማ
ኧረ ሳሚ ቻው በቃ ችግር የለም። ያመመኝ ነው እኮ ቁጭ አልኩት። ይዘህ በቃ ተስማማን። በዚህ ተስማማ። በቃ እሺ ሂድ እናንተ ቦታው ላይ አገናኙ። እናቴ እውነት ገነት ከሆነች ከዛ በኋላ እኔ ውሻ ምን ታደርግልኛለች? እናቴ ናት። ችግር የለም። በዚህ ጉዳይ ተስማምተናል፣ ጨርሰናል። ሂድና አገናኝ። ተስማምተናል። በእናታችሁ አትረብሹም። በቃ እኔ እናቴ ነው ሳሚ እኮ አንተ ቢያስብልህ እኮ ነው። ሁልጊዜ በቃ እናቴ ውሻ ናት እያልኩ ሁልጊዜ መኖር አለብህ? እድሜ ልክህን ይዞ ኧረ ሂድና አገናኘን። እኛ መከራ በላን እኮ ማለት አንተ ይሄ ሁሉ መዘርዘር እኔ አንተ እራሱ ቆይ በምን መንገድ እንደማጣራባ አጣራብህ። ያሳያል። አንተ ምን አይነት ራስ ምታትን ያመጣብን? እንከተለው። ኧረ በእናትህ እኔ ምን ጤነኛ ያልሆነ ሰው እንዴት ነው እንከተለው? ራቅ ይበልና እንከተለው አይሻልም? አታርፍ እዚህ ጉዳይ ሰምቻችኋለሁ። ለመከተል እንዳትሞክር። አንተ